ሰላም ጤና ይስጥልኝ። ዶክተር ኤርሚያስ እባላለሁ። የነርቭ ሕክምና ስፔሻሊስት ነኝ። ስለዚህ ዛሬም ስለ ራስ ህመም የምናወራ ይሆናል ማለት ነው። ከዚህ በፊት የመጀመሪያዎቹን ራስ ህመሞች አውርተን ነበረ፣ ዋና ዋና የምንላቸውን እና አልፎ አልፎ ደግሞ የምናያቸውን በአጭሩ አይተናቸዋል ማለት ነው። እነዚህ ብዙም ለክፉ አይሰጡም፣ ያው ህመም ብቻ ነው የሚኖራቸው፣ እነሱም ማከም ነው የሚሆነው። ስለዚህ አሁን ደግሞ የሰከንደሪ የምንለው ወይ ደግሞ ሁለተኛ አይነት የምንላቸውን የራስ ህመም ምን ይሆናል ለሚቀጥሉት ጥቂት ቪዲዮዎች ማለት ነው። ሁሉንም አይደለም፣ ያው ብዙ ናቸው አሁን የሰከንደሪ የሚያመጡት። ግን በዋነኝነት እዚህ ጋር ለምሳሌ አይዲዮፓቲክ ኢንትራክራኒያል ሃይፐርቴንሽን የምንለው አለ፣ ጃይንት ሴል አርትራይተስ፣ ሜዲኬሽን ኦቨርዱስ ሄዴክ። እነዚህን ለማየት እንሞክራለን፣ ምክንያቱም ሌላ ቦታ ጋር ለመክተት ትንሽ ስለሚከብድ ማለት ነው። ሌሎቹን ራስ ምታቴ ከኢንፌክሽን ጋር ከብሬን እጢ ጋር እና ሌሎችም ብዙ ናቸው። እነሱን ሌላ ቦታ ጋር ሌላ ቶፒክስ ስናይ ከነሱ ጋር ምን ይሆናል ማለት ነው። ስለዚህ ለዛሬ አይዲዮፓቲክ ኢንትራክራኒያል ሃይፐርቴንሽን የሚለውን እኔ ማለት ነው። ስለዚህ ይሄ ስሙ እንደሚገልጸው አይዲዮፓቲክ የሚለው ምክንያቱም ማይታወቅ እንደማለት ነው። ኢንትራክራኒያል የምንለው ደግሞ ጭንቅላት ውስጥ እንደማለት ነው አእምሯችን። ሃይፐርቴንሽን የምንለው ደግሞ ግፊት ነው። ስለዚህ ኖርማል ግፊት አለ አእምሯችን ውስጥ። ስለዚህ ያ ኖርማል ግፊት ከመጠን በላይ ሲጨምር ነው ይሄ ምክንያቱ በማይታወቅ መልኩ ማለት ነው ኢንትራክራኒያል አይዲዮፓቲክ ሃይፐርቴንሽን እንላለን ማለት ነው። ብዙ መገለጫ ባህሪያቶች አሉት። ይሄ አንድ ሰው ሲያመው በመጀመሪያ ደረጃ አብዛኛው ከ95% እንደዚህ በላይ ሴቶች ናቸው። ክብደታቸው ትንሽ ከፍ ያለ እና ይሄ ወጣት ሴቶች ማለት ነው። ይሄ በወሊድ እድሜያቸው ያሉ ሴቶች ላይ ነው በዋነኝነት የሚከሰተው። ወንዶች ላይ ይከሰታል፣ ግን በጣም አልፎ ነው የሚከሰተው። ሌላው ደግሞ መገለጫው ባህሪው ደግሞ በቃ የራስ ግፊት ሲጨምር የሚከሰቱ ምልክቶች ነው የሚከሰተው። ስለዚህ አሁን ለምሳሌ ስንጠይቅ ራስ ህመም ይኖራቸዋል፣ እይታ መዛባት፣ ቢዥ ማለት፣ አንዳንዴ ኢቭን ሙሉ ለሙሉ ላይታያቸውም ይችላል በጣም እየባሰ ከሄደ። ጆሮ ውስጥ ደግሞ የመጮህ ስሜት በተለይ በአንዱ በኩል ሿሿ እንደሚል አይነት ስሜት ማለት ነው ይሰማኛል ሊሉ ይችላሉ። ከዛ በተጨማሪ ደግሞ ነገሮች ሁለት ሆነው ሊታያቸው ይችላል ማለት ነው። ይሄ ስንጠይቅ የምናየው ነው። ይሄ ጭንቅላት ውስጥ ግፊት ሲጨምር የምናየው አይነት ምልክት ነው ማለት ነው። ምርመራ ስናደርግ አሁን ቢሮ ውስጥ መጥተው ደግሞ ቼክ ስናደርግ የፓፒሎዴማ የምንለው አለ፣ ኦፍታልሞስኮፕ የሚባል አለ። አይናቸው ውስጥ በማየት ግፊቱን ዳይሬክት ማየት እንችላለን ማለት ነው። ጭንቅላት ውስጥ ያለውን ግፊት በአይን ውስጥ ማየት እንደማለት ነው። ፓፒሎዴማ ይባላል። እና ይሄ የአይን ጡንቻ መስነፍ፣ አሁን ወደዚህ ስናደርጋቸው አሁን ወደ ጥግ አይሄድልንም ማለት ነው አይኑ። ለዛም ነው አክቹዋሊ ሁለት ሆኖ የሚታያቸው ማለት ነው። እይታ መቀነስም ይኖራል ምርመራ ላይም ቼክ ስናደርግ። ላብራቶሪ ምርመራ ላይ ደግሞ ምን ይሆናል፣ ኤምአርአይ ስንልክ ምክንያት ብዙ አናገኝም። አብዛኛው ጊዜ የግፊቶቹ ምልክት ነው የሚኖረው እንጂ የሆነ ምክንያት አይኖርም። ብዙ ጊዜ ስናየውን ወይ የደም ስሮቹ መጥበብ ሊሆን ይችላል፣ ግፊቱ አይኑ ላይ ያለውን ተጽዕኖ፣ እነዚህ ነገሮች ነው ልናይ የምንችለው። ሌላ ደግሞ 100% እርግጠኛ የሚያስደርገን ከጀርባ ጀርባቸውን ወቅተን እዛ ላይ ያለውን ግፊት ቼክ በማድረግ ነው ማለት ነው። እሱም ከኖርማል በላይ ከፍ ይላል ማለት ነው። እንዴት ማወቅ ይቻላል? ያው ዳይሬክት ነው። እነዚህ ነገሮች መኖር አለባቸው። ከዛ በተጨማሪ ሌላ ዋናው ነገር ሌላ የጭንቅላት ውስጥ ግፊት የሚያመጣ ነገር አለመኖሩ 100% እርግጠኛ መሆን ያስፈልጋል። ምክንያቱም ሕክምናው ስለሚለያይ ማለት ነው። በዋነኝነት ውስጥ ብዙ ጊዜ የሚጠቀሰው ጭንቅላት ውስጥ ደም መርጋት፣ ጭንቅላት እጢዎች አክቹዋሊ እነሱ በግልጽ ይታያል ኤምአርአይ ስንልክ። ግን የጭንቅላት ውስጥ የደም መርጋት፣ ኢንፌክሽን፣ እነዚህ የመሳሰሉ አለመኖሩ እርግጠኛ መሆን አለብን ማለት ነው። ሕክምናው ሁለት አይነት ነው። በመጀመሪያ በመድኃኒት ነው የምንሞክረው እና ከመድኃኒት ውጭ የሚሆኑ ህክምናዎች አሉ። መጀመሪያው ዋናው ክብደት መቀነስ ነው። ስለዚህ አብዛኛው እንዳልኩት ኪሎቸው ከፍ ያሉ ሴቶች ላይ ነው።
ክብደት እንዲቀንሱ ነው የምናደርገው። ቀለል ያለ ራስ ህመም ከሆነ በሱ ደግሞ ካልተሻላቸው መድኃኒት መሰጣቸው ነው የሚሆነው ማለት ነው። በዋነኝነት ጥሩ በደንብ የተጠናው መድኃኒት አሲታዞላማይድ የሚባል አለ። ሌሎች ቶፒራሜት፣ ላሴክስ እንደዚህ የምንላቸው አሉ። እንደ አስፈላጊነቱ የምንሰጥ ነው የሚሆነው። ግን እነዚህ አልበቃ ብሎ ወይ ደግሞ እይታውን በጣም እየባሰ የተጎዳ ከሄደ ደግሞ ይሄኛውን ሰርጀሪም ሊኖር ይችላል ማለት ነው። ወይ ደግሞ ፕሮሲጀሮች ሊኖሩ ይችላሉ። በዚህ በኩል ቱቦ አስገብቶ ትንሽ ማስተንፈስ ሊሆን ይችላል፣ ወይም በአይን በኩል እንዲወጣ ማድረግ ነው ማለት ነው እዛ ውስጥ ያለውን ፈሳሽ። ስለዚህ ይሄ ይሆናል ህክምናው። ባይታከም የሚያመጣው ችግር ሙሉ ለሙሉ እይታም ሊያጠፋ ይችላል ማለት ነው። ስለዚህ በተለይ እይታቸው እየቀነሰ ከሄደ እንደ ኢመርጀንሲ ነው የሚታየው፣ ቶሎ መታከም አለበት ማለት ነው። አመሰግናለሁ።